ለባሏ የምትመች ሚስት 7 ባህሪያት አሏት። አንደኛ፣ አክብሮትና አድናቆት። ለወንድ ከሚስቱ የሚያገኘው አክብሮት ከፍቅር በላይ የማንነት ማረጋገጫ ነው። ሚስት የባሏን ውሳኔ መስጠት ችሎታ፣ ኃላፊነት የመሸከም ጥንካሬና ለቤተሰብ የሚያደርገውን ጥረት በሕዝብ ፊትም ሆነ በግል ስታደንቅ እርሱ በግንኙነታቸው ውስጥ ያለውን ዋጋና ሚና ታላቅነት ያረጋግጣል። ይህ ደግሞ በራስ የመተማመን ስሜቱን በእጅጉ ያጎለብተዋል። ሚስት በግልጽ ስትደግፈውና እምነት እንዳላት ስትገልጽለት ወንዱ የዓለምን ፈተና ለመጋፈጥ የሚያስችል የማይናወጥ መሠረት ያገኛል። እናም ለቤተሰቡና ለሚስቱ ሲል የበለጠ መስዋዕትነትን እንዲከፍልና እንዲበረታ ያነሳሰዋል። በተቃራኒው አክብሮት ማጣት ወይም የማያቋርጥ ትችት ሲገጥመው ምንም ያህል ፍቅር ቢኖርም የትዳር ማዕከሉ መናድ ይጀምራል። አክብሮት ማለት ሚስት በውጥረት ውስጥ እንኳ የባሏን ስሜታዊ ድንበሮች መጠበቅ መቻል ማለት ነው። ለምሳሌ ሚስት በክርክር ጊዜ እንኳ የባሏን ግላዊ ማንነት ከመተቸት ተቆጥባ በሚያከራክራቸው ጉዳይ ላይ ብቻ ስታተኩር ለእርሱ ትልቅ የአክብሮት ምልክት ነው። ይህ ብስለት በተለይ ወንዱ በሥራ ወይም በኑሮ ፈተናዎች ተጨንቆ ወደ ቤት ሲመለስ ሚስቱ ያለ አድሎና ፍርድ ስትቀበለው የሚሰማው ረፍት ነው። ይህንን ጥልቅ አክብሮት የምትሰጥ ሴት የባሏ ስሜታዊ አልፋና ኦሜጋ በመሆን የትዳራቸውን ትስስር ከፍ ወዳለ ደረጃ ታደርሰዋለች። ሁለተኛ፣ አካላዊ እንክብካቤ። በዘላቂና ፍቅር በሞላበት ትዳር ውስጥ የሚስት አካላዊ እንክብካቤ የፍቅርና የአክብሮት መግለጫ ነው። ለብዙ ወንዶች ሚስታቸው ራሷን መንከባከቧ ለግንኙነታቸው ትኩረት እንደምትሰጥ የሚያሳይ የማያሻማ ምልክት ነው። አካልን መንከባከብ የውበት ጉዳይ ብቻ ሳይሆን የጤና፣ የጥንቃቄና የራስ ክብር መግለጫ ነው። ሚስት ጤንነቷን ስትጠብቅ፣ መልኳን ስትንከባከብና ለራሷ መልካም ስሜት የሚሰጣትን ነገር ስትለብስ ይህ አዎንታዊ ኃይልና ማራኪነት በትዳር ውስጥ ይንጸባረቃል። ይህ ትኩረት ባልና ሚስት በጠበቀ የፍቅር ሕይወት እንዲቀጥሉ ያበረታታል። እናም የትዳርን ስሜታዊና አካላዊ ትስስር ያጠናክራል። ወንዶች በውጥረት በሞላበት ዘመን ውስጥ ሚስታቸው ማራኪ ሆና ሲመለከቱ በትዳራቸው ውስጥ የሚኖራቸው ደስታና እርካታ ይጨምራል። ሚስት ይህንን ስታደርግ ለባሏ ልዩና ተፈላጊ መሆኗን ያለ ቃል ትገልጻለች። ይህ ደግሞ ወንዱ የቤተሰቡን ደህንነትና ደስታ ለማረጋገጥ የበለጠ ቁርጠኛና ትጉ እንዲሆን ያደርገዋል። የአካላዊ እንክብካቤ ጉዳይ ከጾታዊ ግንኙነት ባሻገር የተረጋጋ የቤት ውስጥ ስሜት መፍጠሪያም ነው። በተጨማሪም በአልጋ ላይ ለሚኖረው የጠበቀ ግንኙነት ሚስት ግልጽና ተነሳሽነት ያላት መሆኗ ወንዱ በእርግጠኝነት ተፈላጊነትና ፍቅር እንዲሰማው ያደርጋል። እናም ሚስት ራሷን መንከባከቧ ለባሏም ሆነ ለትዳሯ የምትሰጠውን ዋጋ የሚያሳይ ሲሆን የትዳሩን ዘላቂነትና ፍቅር ያረጋግጣል። ሶስተኛ፣ የቤትና የግል ምቾት። በውጣ ውረድ በተሞላው የዘመናችን ሕይወት ወንዶች ከሚስቶቻቸው የሚጠብቁት ዋነኛው የስሜትና የሥጋዊ ፍላጎት ቤትን ወደ ሰላም ማዕከልነት መለወጥ ነው። የቤት ምቾት ማለት የቅንጦት ብዛት ሳይሆን መረጋጋትና ሥርዓት ማለት ነው። ሚስት ቤቷን በተረጋጋ ሁኔታ ስታስተዳድርና በውስጡ የፍቅርና የሰላም ድባብ ስትፈጥር ባልየው ውጪ ካለው ግፊት ማረፊያ አስተማማኝ መሸሸጊያ ያገኛል። በቤት ውስጥ ሥርዓት፣ ንጽህናና ሞቅ ያለ አቀባበል ሲኖር ወንዱ የተከበረና የተወደደ ሆኖ ይሰማዋል። ይህ የቤት ውስጥ ምቾት በወንዱ ስነ ልቦናዊ ደህንነት ላይ ትልቅ አስተዋጽኦ ያደርጋል። ምክንያቱም ከውጭ ከሥራ ጋር በተያያዘ ወይም በሌሎች ጉዳዮች የሚደርስበትን ውጊያ ማሸነፍ የሚያስችል የማያቋርጥ ድጋፍ ያገኛል። በዚህ መንገድ ሚስቱ የቤቱ ስሜታዊ ምሽግ በመሆን ባሏ በልበ ሙሉነትና በትጋት ለቤተሰቡ ስኬት እንዲጥር እና የጋራ ግቦችን እንዲያሳካ ታደርገዋለች። ዘመናዊ የትዳር ሥርዓት ኃላፊነትን መጋራትን የሚያበረታታ ቢሆንም ባል ከሚስቱ የሚፈልገው ልዩ እንክብካቤ አሁንም ድረስ ትልቅ ቦታ የሚሰጠው ነው። አራተኛ፣ ጊዜ መስጠት። በፍጥነትና በብዙ ውጣ ውረዶች በተሞላው ዘመናችን ወንዶች ከሚስቶቻቸው ለግንኙነታቸው ቅድሚያ መስጠትን በእጅጉ ይጠብቃሉ። በትዳር ውስጥ ያለው ፍቅር
እንደ ተፈጥሯዊ ነገር ተቆጥሮ እንክብካቤ ሲጎድለው የሁለቱ አጋሮች ትስስር ቀስ በቀስ እየላላ ይሄዳል። ሚስት የሥራ ጫናን፣ የልጆች ጉዳይንና ሌሎች ግዴታዎችን አልፋ ለባሏ ብቻ ልዩ ጊዜ ስትመድብ ወንዱ በሕይወቷ ውስጥ ዋናው ሰው መሆኑን እንዲገነዘብ ያደርጋል። ይህ ልዩ ጊዜ ውጫዊ ግዴታዎች ወደ ጎን ተደርገው ባልና ሚስቱ በድጋሜ እንደ ፍቅረኛ የሚሆኑበት ጣፋጭ ወቅት ነው። እናም ወንዱ ሚስቱ ለግንኙነታቸው ከሁሉም በላይ ቅድሚያ እንደምትሰጥ እንዲሰማው ስለሚያደርግ በትዳሩ ሁሌም እንዲኮራና ደስተኛም እንዲሆን ያደርገዋል። ለግንኙነታቸው ቅድሚያ መስጠት ማለት በቀላል አነጋገር ባልና ሚስት መሆናቸውን በግልጽ ማሳየት ማለት ነው። ሚስት በድርጊቷ ሁሉ የባሏን ስሜታዊ ፍላጎቶች ማሟላት ከሌሎች ተግባራት በላይ እንደሚቀድም ስታሳይ ወንዱ ለዚህ ግንኙነት ራሱን ሙሉ በሙሉ ለመስጠት ይበረታታል። ለወንድ የትዳሩን ዘላቂነትና መረጋጋት ማረጋገጥ እጅግ አስፈላጊ ነው። ይሄ የሚረጋገጠው ደግሞ ሚስቱ ሆን ብላ የሁለታቸውን ዓለም ስትፈጥር ነው። ይህ ማለት የግል ፍላጎቶችንና ምኞቶችን መተው ሳይሆን የጋራ የሆነውን ሕይወት በመጀመሪያ ደረጃ ማስቀመጥ ነው። በዚህ መንገድ ሚስት ከትዳር አጋሯ ጋር ያላትን ሁለንተናዊ ግንኙነት የጠበቀ ለማድረግ ጥረት ስታደርግ ወንዱም በተመሳሳይ መንገድ ምላሽ ለመስጠት ይገፋፋል። በመጨረሻም ለግንኙነቱ ጊዜ የመስጠት ጥበብ በትዳር ውስጥ ያለውን ስሜታዊ ርቀት በመቀነስ ዘላቂና ፍቅር የተሞላበት የሕይወት ጎዳና ለመገንባት መሠረት ይጥላል። አምስተኛ፣ አዎንታዊ አመለካከት። በዘመናዊ ዓለም ውስጥ ባል የሚያጋጥመው የሥራና የኑሮ ጫና ከፍተኛ ሲሆን ከሚስቱ የሚፈልገው ዋነኛው ነገር አዎንታዊ የሆነ ስሜታዊ ድጋፍና መረጋጋት ነው። በአዎንታዊ አመለካከት የምትመራ ሴት ቤትን ከውጭው ዓለም ግርግር ለይታ የረፍትና የሰላም ማዕከል ታደርገዋለች። ባል ወደ ቤት ሲመለስ ፈገግታ፣ ብሩህ ተስፋና ቀልድ ሲጠብቀው የየዕለቱን ውጥረት አሽቀንጥሮ ለመጣል ስነ ልቦናዊ ዝግጅት ያገኛል። ይህ አስደሳች ድባብ ለወንዱ ስሜታዊ ጤንነት ወሳኝ ሲሆን ሚስቱ በፈተናዎች ጊዜ እንኳ ትዕግስትና ብሩህ አመለካከት እንዳላት ያሳያል። ወንዱ በኑሮ ውጣ ውረድ ተስፋ ሲቆርጥ ወይም ሲጨነቅ ሚስቱ በንቃተ ህሊናው ውስጥ መፍትሄንና አዲስ ጉልበትን የምትዘራ ከሆነ በግንኙነታቸው ውስጥ እሷን እንደ ብርሃንና የመነሳሳት ምንጭ አድርጎ ይቆጥራታል። በመሆኑም አዎንታዊ አመለካከት ያላት ሴት ለባሏ ጥልቅ የሆነ የኃይል መሙያ ጣቢያ በመሆን በችግር ጊዜም ቢሆን አብሮ የመቆምን ትርጉም ታጠናክራለች። ስድስተኛ፣ ይቅር ባይነት። ጠንካራ ትዳር የሚመሰረተው በፍጹማን ሰዎች መካከል አይደለም፣ ይልቁንም በይቅርታ ኃይል ነው። ለወንድ ከሚስቱ የሚያገኘው ልባዊ ይቅርታ ለግንኙነታቸው ዕድሜና ጤንነት ወሳኝ የሕይወት ኦክሲጅን ነው። በስህተት ጊዜ ሚስት የባሏን ድክመት እንደ ትልቅ ውድቀት የማትመለከት ከሆነ ወንዱ ጥፋቱን አምኖ ለመቀበልና ራሱን ለማረም ስሜታዊ ድፍረት ይሰጠዋል። የትዳር አጋሩ ያለፉትን ስህተቶች እንደ መሳሪያ ሳትጠቀም ወይም የበቀል ስሜት ሳትሰነዝር ለወደፊት ግንኙነት ብቻ ትኩረት ስትሰጥ በወንዱ ውስጥ መረጋጋትና ከፍተኛ አድናቆት ይፈጠራል። ሚስት ቂም የማትይዝና በልቧ ውስጥ መራራነትን የማታከማች ከሆነ ትዳራቸው ከጊዜ ወደ ጊዜ እየጠነከረ ይሄዳል። ሰባተኛ፣ ነፃነትና በራስ መተማመን። ዘመናዊ ትዳር ውስጥ ወንዶች የሚፈልጓት ሚስት እንደ ተጨማሪ ጓደኛ ሳይሆን ሙሉ አጋር የምትሆን ሴትን ነው። ሚስት የራሷ የሆነ ጠንካራ ማንነት ሲኖራት ትዳሩ ጤናማና ሚዛናዊ ይሆናል። በራሷ የምትተማመን ሴት በባሏ ላይ ከመጠን በላይ ስሜታዊ ጫና አትፈጥርም። ይህም ወንዱ የራሱን ግቦች ለማሳካትና በጓደኞቹ ወይም በትርፍ ጊዜ ማሳለፊያዎቹ ላይ ትኩረት ለመስጠት የሚያስችል የግል ቦታና ጊዜ እንዲያገኝ ይረዳዋል። ወንዱ ከዕለታዊ ውጥረት በኋላ መረጋጋት የሚችልበትንና ያለማቋረጥ የትኩረት ማዕከል መሆን የማይጠበቅበትን ቤት ይፈልጋል። የትዳር ጓደኛው በራሷ የተሟላች መሆኗን ሲያይ ግንኙነታቸው በፍላጎትና በመከባበር ላይ እንጂ በስሜታዊ ጥገኝነት ላይ እንዳልተመሰረተ ይገነዘባል። ይህ የነፃነት ስሜት በእያንዳንዱ አጋር ውስጥ የግል እድገትን ያበረታታል። ይህም በመጨረሻ ትዳሩ በሁለት ጠንካራ ግለሰቦች የተገነባ ኃይል ያለው ጥምረት እንዲሆን ያደርጋል። በራሷ የምትተማመን ሴት በባሏ ውሳኔዎች ላይም ትተማመናለች።
ለራሷ ሕይወት ኃላፊነትን ስለምትወስድ የትዳር ጓደኛዋ ለሚያደርጋቸው ዋና ዋና ምርጫዎችና ሁኔታዎች ያለ ጥርጣሬና ጭቅጭቅ ድጋፏን ትሰጠዋለች። ባል ሚስቱ ራሷን ችላ የቆመችና በራሷ እንቅስቃሴዎች የተጠመደች መሆኗን ሲያይ የኃላፊነት ሸክሙ ቀሎለት የጋራ የወደፊት ሕይወታቸውን በብቃት የመምራት ስነ ልቦናዊ ነፃነት ይሰማዋል። ሚስት የራሷ አስተሳሰብና አቋም ሲኖራት ከባሏ ጋር የምታደርገው ውይይት ጥልቀት ያለውና አስደሳች ይሆናል። በዚህ መንገድ ነፃነትና በራስ መተማመን ያላት ሴት ለባሏ ጠንካራ አጋር በመሆን ሁለቱም በግልና በጋራ ሕይወታቸው ብሩህ ተስፋ እንዲሰማቸው የሚያደርግ ጤናማና ንቁ ትዳር እንዲኖራቸው ታደርጋለች። ለዛሬ አበቃው። መልካሙ ሁሉ ከእናንተ ጋር ይሁን።